በ35 የገጠር ቀበሌ እንዲሁም በ5 አንድ ንዑስ እና 3 ታዳጊ ከተማ ማዘጋጃዎች የተዋቀረ ነው ማለት ነው። በምስራቅ ጎንጂ ቆለላ፣ በደቡብ ሰሜን እና ደቡብ ሜጫ የሚያዋስኑት ሲሆን በደቡብ ቋሪት፣ በደቡብ ምስራቅ እንግዲህ ሰከላ በጫፍም ቢሆን የሚያገኘን ስለሆነ የሚያዋስንበት ሁኔታ አለ። እንግዲህ በማዕከላዊ ስታቲክስ መሰረት የወረዳችን አጠቃላይ ህዝብ 238763 በላይ እንደሚደርስ ይገመታል። ይሄ በስታቲክስ የተወሰደው እንደሆነ ይወሰድልን ማለት ነው። የአየር ንብረቱን ወስደን ካየንም እንግዲህ ቆላ አለው፣ ወይና ደጋ የሚበዛበት፣ በከፊል ደግሞ ትንሽ ቀበሌዎቻችን ደጋ የሆኑበት ሁኔታ አለ። እንግዲህ ይልማና ምን ያበቅላል? ብዙዎቻችሁ ስለምታውቁት እኛ ይልማና ውስጥ የማይበቅል የለም ነውና እንግዲህ እድል አግኝታችሁ መጎብኘት ስንችል ሌላ ጊዜ ደግሞ በግብርናው ዘርፍ የምናየው ይሆናል ማለት ነው። በብዛት የምንታወቅበት ግን የይልማና ነጭ ጤፍ፣ የይልማና ሰንጋ በሚባልበት ልክ በተለይ በማርለብ አሁን እየመጣ ያለውን ጭምር ማየት የምንችልበት ሁኔታ አለ ማለት ነው። እንግዲህ ይህን የምናነሳው ይልማና ዴንሳ ውስጥ ቀደም እንዳልኩት በቀሪ እርጥበት ከክልል በታች ብናየው ዛሬ አረንጓዴ ነው። እንግዲህ አረንጓዴ ምን ኑሮት ነው ካላችሁኝ፣ ጓያ አለ፣ ሽምብራ አለ፣ አብሽ አለ፣ አቦስዳ አለ ማለት ነው። ወደ ደጋው ወጣ ካለ ደግሞ በተለይ የአዳማ እና የዲቢ ተራራዎችን ተንተርሶ ክረምት ብቻ ሳይሆን በቀሪ እርጥበት መስኖ ጭምር የሚያለማ ነው። እንግዲህ መስኖ የምንለው በቀሪ እርጥበት የሚለማውን ገብስ ማለት ነው። እሱንም እናነሳ። ከዛ ሲያልፍ ግን በትናንሽ ወንዞቻችን ማይለማ ምርት የለም ማለት ነው። ይህን ካሉ እንግዲህ ዛሬ በተለይ በካፒታል ፕሮጀክት በመንግስትና በፕሮጀክቶች በጋራ በቅንጅት ምን ስራዎች ተሰሩ የሚለውን የተወሰነ ነገር ለመጨመር ነው። አንዳንዶቹ ቅድም ያልተካተቱ ጭምር ስላሉ የመጀመሪያው ሽገት ቁጥር 2 ድልድይ ነው። ቅድም እንዳያችሁት መንገዱ ገና መስተካከል መሰራት የሚጠይቅ ቢሆንም 31 ሚሊዮን በላይ ወጥቶበት በርካታ ችግሮችን ተሻግሮ ዛሬ ባያችሁት ደረጃ እንግዲህ ማህበረሰቡ እንስሳዎችም ሲሰራ ውሎ በአግባቡ ለመሻገር የሚቸገርበት፣ ሰዎቹ በጎርፍ የሚበሉበት ስለነበረ የታደገ ነው ማለት ነው። ሌላኛው የህፃናት ማቆያ ነው። እንግዲህ የህፃናት ማቆያው አንዳንዶቻችሁ ያላያችሁት ያላችሁ ዘግይታችሁ የመጣችሁ እንግዲህ ካለን ከጀመርነው ቆይቶ ነበር፣ ግን ጨርሰን አጠናቀን ወደ ተግባር ማስገባት ስለነበረብን 1.6 ሚሊዮን ጨምረን ማቴሪያሎችን ጭምር አሟልተን ካልማም ከመንግስትም ከማህበረሰቡም በጋራ ተደጋግፎ የተሰራ ነው። እንግዲህ ህፃናትን አይታችኋል። የራሱ ማረፊያ ያለው መዝናኛ ያለው ለዚህ የሚመጥን የሰው ኃይል ጭምር ቅጥር አሟልተን እንግዲህ በዛ ደረጃ ያያችሁበት ሁኔታ አለ ማለት ነው። በውሃው ዘርፍ ከ33 በላይ የእጅ ጉድጓዶች እና ሌሎች በፕሮጀክቶች ተጨምሮ የተገነባበት በጀት ዓመት ነው። ሴንተር ኦፍ ኤክሰለንስ ላይ ቅድም ባያችሁት ቪዲዮ ላይ የሚታይ ስለነበረ አግታ፣ ደብረማዊና አዴት ጤና ጣቢያ በተቻለ መጠን ህንፃዎችን ውብ የማድረግ መንገዶችን ደግሞ አንደኛው ህንፃ ከአንደኛው ህንፃ ሲሸጋገር ጭቃ ሳይነካ እንዲሄድ አንዳንዶቹ ኮበል፣ አንዳንዶቹ ደግሞ የባዞላ ንጣፍ የተሰራበት ሁኔታ አለ። እንግዲህ ባታያቸው ቪዲዮዎቻቸው ይናገራሉ ማለት ነው። ሌላው የተቋማት እድሳት ነው። እንግዲህ ችግሩ ከመጣ በኋላ ብዙ ተቋማት ወድመዋል። አንዳንዶቹ ደግሞ በራሳቸው ያረጁ ነበሩ። የትምህርት፣ ሲቪል ሰርቪስ፣ ጤናና ሌሎቹ በጥገና አስተዳደር አካባቢ ደግሞ ቶታሊ ወድሞም የነበረ ስለነበር ከበር ጀምሮ የጥገናና እድሳት ስራዎች ተሰርተዋል፣ ቅድም ካየናቸው ውጭ ማለት ነው። ሌላኛው ያላየነው የአግታ አነስተኛ ድልድይ ነው። እንግዲህ የአግታ አነስተኛ ድልድይ እነ ኮሎኔል ያውቁታል። ቅድም እንዳልኩት እነ ኮሎኔል በየሰፈሩ ስለሆነ የሚገቡ፣ ሌሎቻችን ግን እድሉን አግኝተን አላየነውም እና እንግዲህ ይሄ መንገድም በክረምት በተለይ ያስቸግር ስለነበረ አዴት ዙሪያ ቀበሌ ላይ ያለው ስለሆነ በወዲያኛውም ዳገት በዚህም ዳገት ሆኖ መኪና እየተገፋ የሚወጣበት የነበረ ስለነበረ በ2.1 ሚሊዮን ብር ወጪ ተደርጎ ግንባታው ተጠናቋል። በአጋጣሚ ፎቶግራፍ ላይ ሳይካተት ቀርቶ እንትኑ ላይ አልተካተተም ማለት ነው። ሌላኛው በህብረተሰብ ተሳትፎ ደግሞ በራሱ ማህበረሰቡ ቀስቅሶ የሰራቸው ስራዎች አሉ። እንግዲህ ማህበረሰቡ በራሱ የጤና ተቋማት ያስፈልገኛል ብሎ የመጀመሪያው የይዞራ ኮምፕሬሄንሲቭ የጤና ኬላ ግንባታ ሙሉውን በማህበረሰብ ተሳትፎ በራሱ 1.1 ሚሊዮን አውጥቶ
አገልግሎት የጀመረበት ሁኔታ አለ። እንግዲህ ምን ያህል ክፍል አላቸው ምናምን የሚለው በጤና ስታንዳርድ መሰረት አሟልተው የተሰሩ ናቸው። ሁለተኛው የኮቲ ኮምፕሬሲቭ የጤና ኬላ ናቸው። በተመሳሳይ ይህም ከ7 ክፍል በላይ ያላቸው ናቸው። የራሳቸው ማቆያ ያለ የጤና ኤክስቴንሽኖች ብቻ ሳይሆን የጤና ጣቢያ ባለሙያዎች እዛው ውለው አድረው ዲዩቲም ጭምር እየተከፈላቸው አገልግሎት እንዲጀምር በማድረግ ደረጃ ማህበረሰቡ 2.5 ሚሊዮን አካባቢ አውጥቶ የገነባቸው ናቸው። እንግዲህ እኛ ደግሞ ማሳመር ሊሾ ማድረግና ሌሎችን ደግፈናቸዋል ማለት ነው። ሌላውን ግን ማህበረሰቡ በራሱ ነው። የደብረማዊ ኤፊቲሲ አይታችሁታል። እንግዲህ ሁላችንም ስላየ ነው። ያላያችሁት ደግሞ ሌላ ጊዜም እድሉን ስታገኙ ታዩታላችሁ ብለን ተስፋ እናደርጋለን። በማህበረሰብ ተሳትፎ በአጠቃላይ 4,570,722 ብር ወጪ ተደርጎ እንግዲህ ከአልማ ውጭ ማለት ነው ለሌሎቹ ፕሮጀክቶች ማህበረሰቡ ካለችው አካፍሎ ግንባታዎችን ያጠናቀቀበት ሁኔታ አለ ማለት ነው። በአልማ የተሰሩ ስራዎችን ወስደን ስናይ የደብረማዊ ሁለተኛ ደረጃ የአስተዳደር ህንፃ ነው። እንግዲህ መጀመሪያ ያየነው ነው። እንግዲህ እንግዶቻችን የጎበኛችሁት፣ ሌሎች ሄዳችሁ ያላያችሁ ደግሞ እንግዲህ ይህም በኮሚቴ የተሰራ ስለነበር 2,789,870 ብር ወጪ ተደርጎ የተጠናቀቀ ነው። እንግዲህ በመጀመር ደረጃ ቀድሞ የተጀመረ ቢሆን ማለት ነው። በአልማ ከተሰሩት ሁለተኛው የሰላም በር ሁለተኛ ደረጃ G+1 ትምህርት ቤት ነው። እንግዲህ G+1ን መሰረቱ የወጣ ከዓመታት በፊት ነው የነበረው እና የአመራር ውሳኔ ይጠይቃል። የመንግስት የካፒታል ፕሮጀክት የስራ ማስኬጃ የሚሰጠው አነስተኛ ስለነበር ማህበረሰቡን አነቃንቀን የተጀማመሩ ስራዎችን መስራት አለብን ብለን በወሰድነው ኮሚትመንት መሰረት እንግዲህ በ7,239,137 ብር እንዲጠናቀቅ አድርገናል ማለት ነው። ጨረታ ወጥቶ ግንባታው ቢሆን ኖሮ በትንሹ 20 ሚሊዮን ኮስት ሊያደርግ የሚችል ነው የነበረ ማለት ነው። ስለዚህ ኮሚቴዎቻችንም እንግዲህ በኋላ እውቅና የምንሰጥም ልዩ ክብር አለን ማለት ነው። ሌላኛው የአዴ ቴክኒክና ሙያ ኮሌጅ የኮሌጁን ደረጃ ለማሻሻል የላይብራሪ ግንባታ ነው። እንግዲህ የላይብራሪ ግንባታው በተለይ ተገኝታችሁ የጎበኛችሁት እንዳያችሁት ደስ የሚል በአጭር ጊዜ ነሐሴ ውስጥ ይመስለኛል እንግዲህ የኮሌጁ ሰዎችም ስላላችሁ ነሐሴ ውስጥ እስከ መስከረም 30 መጠናቀቅ አለበት ብለን ኮሚትድ ሁነን ማቴሪያል እየገዛን አቅርበን አስጀመርናቸው። ባልነው ፍጥነት እንግዲህ ባለሙያዎች በራሳቸው ግንበኛ ሆነው በራሳቸው አሸዋ እያወጡ በራሳቸው ከአካባቢው ድንጋይ ጭምር እየፈለፈሉ የተገነባ ግንባታ ነው። ለዚህም 2,550,000 ብር ወጪ ተደርጎ እንግዲህ ህንፃው ተጠናቋል። ይህ ጨረታ ቢወጣ ምን ያህል ይሆናል ካላችሁ በትንሹ 7-8 ሚሊዮን አካባቢ ሊደርስ የሚችልበት እድል ነበር። የኮሌጁ ባለሙያዎች ሁሌም እንቁዎች ናቸው። በርቱ ማለት እንፈልጋለን። መጨረሻ ላይ ያለው ፕሮግራም እንዳለው